10,000 በላይ ሰብስክራይብ እንጠብቃለን ማለት ነው። ሁላችሁም እንግዲህ እኔ አንዳንድ ሰዎችን ይዤላችሁ ስመጣ በገንዘብ የሆነ ነገር በምናምን አግዙ እርዱ ማለት አልችልም። ግን ደግሞ እኔ የምችለው ምንድን ነው እናንተ ሰብስክራይብ በማድረግ እኔ ደግሞ ለእነሱ ቪዲዮ በመስራት። ስለዚህ ሰዎችን ማገዝ የምትወዱ ፍላጎት ያላችሁ ከልብ የተነሳሳችሁ ካላችሁ ከኔ ጋር ሆነን ብዙ ሰዎችን የምናሳድግ ይሆናል። ብዙ ወጣቶችን የምናሳድግ ይሆናል። እነዚህ ጥንዶች በትንሹ ታሪካቸውን አውቃለሁኝ። በፍቅር 6 ዓመት ኖረዋል። እስከ ዛሬ ድረስ አልተጋቡም። እንግዲህ እንደሰማሁት ከሆነ እስከ ዛሬ ደግሞ ያልተጋቡበት ምክንያት ከኢኮኖሚም አንጻር እሱም ያለበት ሁኔታ እሷም ያለችበት ሁኔታ ትንሽ ጥሩ ስላልሆነ እስከ ዛሬ ድረስ ሳይጋቡ 6 ዓመት አለ። የትኛውን ለኦዲየንስ ክብር ኑሮህ ነው እንደዚህ በኮንፊደንስ የምታዘው ኦዲየንስ ያለው? ሲጀምር አሁን ላይ እኮ በኮንፊደንስ እንደ ድሮ የምታዘው ኦዲየንስ የለም። ምክንያቱም ለነሱ ክብር ሳይኖርህ እንደ ልብህ ደግሞ ላሽከርክራችሁ ማለት አትችልም። ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ የምታበረታቱኝ ላይክም ሼርም ሰብስክራይብም ኮፒ ሊንክም እያደረጋችሁ ፈጣሪ ይጠብቃችሁ፣ የማያልቀውን ሲሳይ ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ፣ የልባችሁን መሻት ፈጣሪ ይሙላላችሁ፣ ከክፉ ነገር ውጭ ጥሩ ነገር ሁሉ ይስጣችሁ። እናም አብርሽ እዚህ ጋር ሰብስክራይብ አድርጎ ወጣቶችን እናሳድጋቸው እያልክ ነው አንተ። ለእውነት ለተመልካች ክብር ሳይኖርህ እንደዚህ አድርጉ እንደዚህ አታድርጉ የማለት ሞራሉስ ከየት ነው ያገኘው? እስኪ ትንሽ እንኳን እንደዛ ድሮ ሲፋለምልህ ሲዋጋልህ የነበረን ኦዲየንስ በራሱ የትኛውን ክብር ኑሮህ ነው? ኢቭን እንኳን አደረሳችሁ እንኳን አትላቸውም እኮ ገባህ? የትኛውን ክብር ኑሮህ ነው? እኔ እንደዛ ሰብስክራይብ አድርጉ ስላችሁ ሰብስክራይብ አድርጉ በየቦታው እየዞራችሁ እኔ ደግሞ ቪዲዮ በመስራት አልክ። ሲጀመር አንተ ለራስህ ጥቅም እንጂ የትኛውን ለወጣት አስበህ ሞተህ ነው? እስኪ ንገረኝ። የትኛውን አስበህ ሞተህ ነው? ተቀብለህ ነው የሆነ ነገር እንደዚህ የምታደርገው እንጂ የእውነት ከልብህ የመነጨ መልካምነት ቢሆን ከልብህ የመነጨ ወጣቶችን ላሳድግ ብትል ኖሮ ማለት ነው መጀመሪያ ስደተኞች ላይ ትጀምር ነበር። የትኛውን ዩቲዩበር የስደተኛ ነው ሸር አድርገህ አሳድገህ የምታውቀው? ኢብን እንኳን ዋጋ እንዶ እስኪ ዋጋ ያልከፈለልህን ተወውና ዋጋ የከፈለልህን ዩቲዩበር እንኳን የትኛውን ነው ሸር አድርገህ አሳድገህ የምታውቀው? ክፍያ ለማይለው በሌሎች ጊዜ መስጠት፣ በሌሎች ቪዲዮ ማየት፣ በሌሎች ሰብስክራይብ ማድረግ የሚለወጡ ስደተኞችን እንኳን መቼ ከኪስህ እንኳን ምንም የሚወጣ ነገር የለም። መቼ ሸር አድርገህ አበረታታህ አውቀህ ነው እውነት ለወጣት አስበህ ከሆነ ማለት ነው። አየህ፣ ስለዚህ አንተ የእውነት ከልብህ ለወጣቶች ካስብክ በስደት ያሉትንም ሸር እያደረግህ አበረታታ። አይከፈልበት፣ ካንተ የሚወጣ ነገር የለም። እውነት በስደት የሚንከራተተው አይደል እንዴ ከጎን ሆኖ ከቤት ማሟላት ከቤት ዕቃ ማሟላት ጀምሮ ዋጋ ሲከፍልልህ የነበረው? የእንጀራ ገመድህ እኮ በስደት ያሉት ናቸው። እንደዚህ እንድትለወጥ እንድታድግ ኢቭን ሸገር ጭምር እንድትኖር ያደረገህ በስደት ያለው እህትና ወንድም ነው። የእንጀራ እርዚቅህ እነሱ ናቸው። ግን ደግሞ ክብር ይገባቸዋል። በስደት ያሉትንም ሸር እያደረግክ አበረታታ። ምንህም አይጎልብህም። ሌሎች ናቸው እኮ ጊዜያቸው መስዋዕት አድርገው የሚያዩት። ለዚህ ኦዲየንስ ትልቅ ክብር ይገባዋል። ምክንያቱም የእንጀራ ገመድህ ስለሆኑ እርዚቅህ ስለሆኑ ገባህ? ያንንም እያመጣህ ሰብስክራይብ አድርጉ፣ ያንንም እያመጣህ ሰብስክራይብ አድርጉ። እሺ እኛ እናደርጋለን እንበል። በስደት ያለውን ስለምን አታበረታታም? የእውነት ወጣቶች እንዲለወጡ ከልብህ የመነጨ ከሆነ ማለት ነው። እኛስ ምን በወጣን? በየቦታው እየዞርን ሰብስክራይብ የምናደርገው ምን በወጣን? ለማያከብረን ክብር ለማይሰጠን ሰው ምን በወጣን? እኛም እኮ የሰው እድገት ነው፣ ኢትዮጵያዊ ናቸው ብለን ጊዜያችንን መስዋዕት አድርገን ቪዲዮ አይተን ማስታወቂያ አይተን መለወጥ አለባቸው ማደግ አለባቸው ብለን ቪዲዮ አንሸራሽረን ሰብ አድርጓቸው ብለን ይህን ሁሉ ስናደርግ እኮ እኛ ጊዜ ተርፎን አይደለም። ጊዜ ወርቅ ነው። በትንሽ ሰዓታት ብዙ ነገር መስራት መለወጥ የሚቻልበት ነገር ላይ ነው ያለነው። ግን ደግሞ ይህንን ጊዜ መስዋዕት አድርገን እኛ ስንከፍል አንተስ ለኦዲየንሱ ምን ዋጋ ከፈልክ? አዎ
ልጥቀመኝ ነው በአሁኑ ሰዓት አይደል? ስለዚህ ለኦዲየንሱ ክብር ይገባዋል። መጀመሪያ ክብር ይቀድማል። ገንዘብ አዋጡ እርዱ አለልም አልክ። እኛ የተቸገረን እንረዳለን፣ ችግር የለውም እኮ። ግን ደግሞ እዚህ ጋር እርዱ ብለህ ስታዝ አንተም ደግሞ ለኦዲየንሱ ክብር ሊኖርህ ይገባል። ክብር ከሰጠህ ማንም ክብር ይሰጣል። ገብቷል? ክብር ሳልሰጠህ ማንም ክብር አይሰጥህም። ከዛ በፊት እኮ እሺ ብሎ ፈጥኖ ደራሽ የሆነ ኦዲየንስ ነበር። የሆነ ታይም ላይ ግን የሆነን ልጅ አምጥተህ እርዱ አልክ። የዛን ጊዜ ወፍ ሁሉም ጸጥ፣ ምህረት ጭምር እኛ ስንፈልጋችሁ አላችሁ፣ እኛ ስንፈልጋችሁ አትገኙም፣ እናንተ ስትፈልጉን ግን ሁሌም አለን ያለችው ወደ አይደለም እኮ የተናገረችው እኮ ትክክል ናት። በቃ ይመችሽ ምህረት፣ እውነት ቃላት የለኝም። እና ደግሞ ገንዘብ በማጣት ነው ያልተጋቡት ምናምን ትላለህ። እኛ ታዲያ ገንዘብ ችለን እንዲጋቡ እናድርግ? እኛ ገንዘብ አዋተን እንድንድራቸው ነው የምትፈልገው? እንዲጋቡ የቤት ዕቃ እንድናሟላ? ትንሽ እንኳን ሼም የለህም እንዴ? ግን አንተ ትንሽ እፍረት የለህም? በስደት ያለው እሱ የት ያመጣል? የት ገንዘብ ያመጣል? እስኪ አስብ፣ እንደ ሰው ቲንክ አድርግ እስኪ። የት ያመጣል? በስደት ያለው እህት ወንድምም አፈር ድሜ በልቶ እኮ ነው ታዞ ዝቅ ብሎ ቤተሰብ እየናፈቀው ሀገር መኖር እየፈለገ መቦረቅ እየፈለገ ማግባት እየፈለገ ልጅ መውለድ እየፈለገ ይህን ሁላ ችሎ የሚኖረው እኮ ለለውጥ ብሎ ነው። ለለውጥ መልካም ልብ ስላላቸው የማይችል አንጀት ስላላቸው እንጂ ገንዘብ ከዛፍ አይደለም የሚቆረጠው። አፈር ድሜ በልተው ነው የሚያመጡት። ሁሌ ችግር ማውራት ደግሞ ይደብራል። እከሌ ቤት ዕቃ እንደዚህ ብሎ፣ እከሌ ሳይጋባ እንደዚህ ብሎ፣ እከሌ እንደዚህ እንዴ! ሁሌ ይደብራል። ከየትም አያመጡት እኮ ሰርተው ነው የሚያመጡት። ስሩ፣ እናንተም ተለወጡ። ከስደተኛ ሁሌ መፈለግ አይደብርም? እናንተ ስለ ስደተኛው ምን ዋጋ ከፈላችሁ? ኢትዮጵያ ሲገቡ እየተቀበላችሁ ከሌባ እንዲዱን አደረጋችሁ። እንዳይቸገሩ ደስ ብሏቸው እየተቀበላችሁ። ቡቡ እንኳን እኮ ከኤርፖርት እኮ ሰው ይቀበላል። ቡቡ እኮ ሰው ነው። እኔ ቡቡ በጣም ነው የምወደው፣ በጣም ነው የማከብረው። ክብር ስለሚገባው ለሰው ያለው ክብር እጅግ የላቀ ስለሆነ፣ እናንተ ግን ሁሌ ከስደተኛው ጥቅም እንጂ እስኪ ምን አድርጌ ላስደስታቸው፣ ምን ልጥቀማቸው ብላችሁ አታውቁ። ለዚህ ደግሞ ማሳያ ሸራ ለማድረጋችሁ ራሱ በቂ ነው። ለወጣቱ እውነት ካሰባችሁ፣ አዎ እውነት ነው። ኢብን ክብር እንኳ ማለት ነው፣ ሌላው ቀርቶ ክብር እንኳ ለዚህ ኦዲየንስ፣ ለዚህ ጀግና ኦዲየንስ ግሬስ ፋሚሊ ብዙ ዋጋ ከፍሏል። የዛሬው መከፋፈል አትዩ፣ እጅግ በጣም ብዙ ዋጋ ከፍሏል። ከነ መንሱር ጀማል ጋር፣ ከነ መሲ ጋር፣ ከነ ነጁ ጋር ምን ያልተከፈለ ዋጋ አለ እንዴ? ስንት ነገር ተደርጎ ስንት ነገር አሳልፈናል እኮ። ለዚህ ኦዲየንስ ደግሞ ኢብን በዱባዩ ፕሮግራም ስንቱ ሲንጫጫ ፊት ለፊት ወጥቶ የተጋፈጠው ግሬስ ፋሚሊ ነበረ ማለት ነው። ሁላችንም ዋጋ ከፍለናል። ለዚህ እንትን ደግሞ እያመጣ 10ን ሰብስክራይብ አድርጉ ከማለት በፊት መጀመሪያ አክብራቸው። መጀመሪያ ክብር ይቀድማል። ለዚህ ኦዲየንስ መልካም ቃላት፣ እስኪ ስደተኛው የሚለወጥበትን መንገድ አመቻች። በዛው የብሔር ብሔረሰብ ልጆችንም አሳድግ። ዚና ልክ ደግሞ ሾው አታድርግ፣ አታስመስል።